አይነን ባይን አይታል የትኛውን መውለድ የነብይ እዩ ጩፋ የሶስተኛ ዲግሪ ወይም ደግሞ የዶክትሬት ዲግሪ አግባብነት ከህግ አንፃር እንዴት ይታያል? ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስኪ መንገዱን ጠቁሙ። ከዚህ በፊት እሱ ከሰራው መረጃ ጋር የሚቃረን ጥያቄ ደግሞ ሲጠይቅ አርቲስት ዳንኤል አሸናፊን ወይም ዳኒ ጽምን በተመለከተ እጅግ በጣም የሚያስደነግጥና የሚያሳስብ ከባድ መረጃ እየወጣለ በዚህ ቪዲዮ ከአርቲስቱ ጋር ተያይዞ የምንመለከተው ነገር ይኖራል። ጋይስ የነብይ እዩ ጩፋን ማስተርስ በተመለከተ ብዙዎችን ያወዛገበ እጅግ በጣም አከራካሪ የሆኑ ሁለት ሐሳቦች እየተነሱ አሉ። እነዚህ ሐሳቦች ምንድናቸው? ቲክቶከር ወይም በሶሻል ሚዲያ በተለይ ከዜናዎች ጋር ተያይዞ መረጃዎችን በማቅረብ የሚታወቀው ይደነቅ ቃሲም የተናገረው ነገር የብዙዎችን ልብ ስነካ ብዙዎች ይህንን ያደረገው ለምንድነው የሚል በሶሻል ሚዲያ መነጋገሪያ ሆኗል። በዛሬ ቪዲዮ በዋነኝነት የምንመለከታቸው እነዚህ ናቸው። ይህንን ቤት ሰብስክራይብ አድርጋችሁ ቪዲዮውን ላይክ በማድረግ ጀምሩ። እነዚህን ሐሳቦችን በደንብ ከናንተ ጋር በዚህ ቪዲዮ የምንነጋገር ነው የሚሆነው። ጋይስ አንዲት እናት እስከ ምሽቱ 5 ሰዓት ድረስ ማታ መንገድ ላይ ቆማ አንድን ነገር ስትጠብቅ ነበር። ይሄ ቪዲዮ በሶሻል ሚዲያ በብዛት ሲንቀሳቀስ ብዙዎች እየተገረሙ ተመለከትኩ። ለመሆኑ ይቺ ሴት ለምንድን ነው እስከ ምሽቱ 5 ሰዓት በዛ በአስቸጋሪ ብርድ ቆማ የምትጠብቀው? ተመልከቱ፣ እዚህ ጋር ተመልከቱ። እኚህ እናት ምን እያደረጉ እንደሆነ ልንገራችሁ። አሁን ከምሽቱ 5 ሰዓት ከ20 ሆኗል። እኚህ እናት በዚህ ሌሊት በዚህ በብርድ ምንድነው የሚያደርጉት ብዬ ስጠይቅ አምሽቶ 1-2 ብሎ የሚመጣውን ልጃቸውን እየጠበቁት ነው አሉኝ። ይሄ ደግሞ ልጃቸው የሚያመሽ ከሆነ ሁልጊዜ የሚያደርጉት ተግባራቸው እንደሆነም ሰማው። እኚህ እናት ብርዱንም ውርጩንም ችለውት ሰክሮ የሚመጣ ልጃቸውን እየጠበቁት ነው ማለት ነውና ልጃቸው በምን ያህል ልክ ባያስብላቸው ነው? እናትስ በምን ያህል ልክ ለልጃቸው ቢሳሱለት ነው ይህንን ድርጊት የሚያደርጉት? እናት እኮ ትገርማለች። የእውነቴን ነው የምላችሁ። ይሄንን ቪዲዮ እንደ ኖርማል አድርጋችሁ የምትመለከቱ በተለይ ይሄ ቪዲዮ ለወጣቶች ስለሚጠቅም እኔም ወጣት ስለሆንኩኝ ልናገር። አስተውሉ በደንብ አድርጋችሁ። በስራ አይደለም የሚቆየው እስከዛ ሰዓት ማለት ነው። ብዙ ጊዜ 1-2 እያለ እየጠጣ ነው ወደ ቤት የሚመጣው እና ልጁ ካመሸ እስክመጣ ድረስ ቆማ እቺ እናት በዚህ ብርድ በዚህ አስቸጋሪ ሁኔታ ቆማ ትጠብቀዋለች ማለት ነው ልጇንና ልጁ በተደጋጋሚ ይህንን ስታደርግ በፍጹም አልተሰማውም። እሷም ደግሞ ልጇ እንደዚህ ያደረገ ተናዳም ጥላተኝታ አታውቅም። እስከዚህ ድረስ ለረጅም ጊዜ በዚህ መልክ እናት ቀጥላለች። በዚህ ጊዜ ስላሉ ወጣቶች ጠጥተው በተለይ ራሳቸውን እንደ ትልቅ እየተመለከቱ መንገድ ላይ እየተንገዳገዱ የሚመጡ ወጣቶች ፕሊዝ ልብ በሉ። እንደዚህ ነው ጭንቅ የምንሆነው። እናት ግን መቼም ልጅ የእውነት የማይከብድባት ምንም ቢሆን ልጅ በልጅ መጨከን የማትችል እናት የእናትነት ትልቅነት ምን ያህል እንደሆነ በዚህ ቪዲዮ ስናስተውል፣ ወጣቶች ግን እንደዚህ አይነት የማይረባ ነገርን እያደረጋችሁ ራስን ለመቀየር በሚደረግ ትግል ውስጥ ሰው ቢያግዝ ሰው ቢረዳን ምንም አይደለም። ግን ደግሞ ጠጥተን ሌላ ሸክም የምንሆን ፕሊዝ ልብ ብለን ለዚህ ልጅም ይሄ ቪዲዮ ብችል ብደርስ ምናልባት ቢያይ አስተውል። እናቴ በዚህ ልክ ዋጋ ስትከፍል አንተን ለማሳደግ ዋጋ ከፍላ ደግሞ አንተ ጠጥታ ከዛ እስክትመጣ ዋጋ ስትከፍል በጣም ነው የሚያሳዝነው። ወጣቶች ልብ በሉ ባካችሁ። ከዚህም የከፋችሁ እንዳላችሁ አስተውላለሁ። ግን ራሳችሁን ለመቀየር ታገሉ እንጂ ለማንኛውም ጠጥቶ እንደ ትልቅ ራስን የሚያዩ ወጣቶች ይህንን ቪዲዮ ይዩልኝ። ሁላችሁም ሼር አድርጉ እባካችሁን። ወጣቶች ቢያንስ ብትችሉ ለመርዳት ቻሉ። ካልሆነ ግን በዚህ አይነት ምክንያት ራሳችሁን ጭንቀት ለቤተሰብ አታድርጉ ለማለት እፈልጋለሁ። ጋይዝ አርቲስት ዳንኤል አሸናፊ ወይም ዳኒ ጽም ብዙዎቻችሁ የምትወዱት በኢትዮጵያ ቲያትርም እንዲሁ ደግሞ በኢትዮጵያ ሲኒማም ታሪክ በፊልምም ታሪክ ትልልቅ ነገሮችን በመስራት የሚታወቀው አርቲስት ዳንኤል አሸናፊ አሁን በምን አይነት ሁኔታ ውስጥ አለ? ብዙዎቻችሁ ይህንን ቪዲዮ በሶሻል ሚዲያ ተቀባብላችኋል። ይሄ ብቻ አይደለም ግን አሁን የምነግራችሁ ነገር እጅግ በጣም አስደንጋጭ ነው። ዳንዬ ለምንድነው ከፊልምና ከቲያትር ስራ የራከው? ራበኛ። ምን አልከኝ ዳንዬ? ይረዋል። ብዙዎቻችን ስናነሳ የነበርነው ከረሃቡ ጋር ተያይዞ ያለውን ነው። ርቦኛል፣ ይርባል፣ ርቦኛው ከዚህ ከምወደው ስራ ወደኋላ ያልኩት እምለውን ብዙዎቻችን ሰምተን ወይኔ ተርቦ በዚህ ልክ ተጨንቆ ብለናል።
ረሃብ አስጨንቆታል ብለናል። ግን ከረሃብ በላይ የሆነ በእውነት እኔ በጣም ያዘንኩትና በጣም የተሰማኝ ምን ላይ እንደሆነ ደግሞ ስታዩስ አሁን የብዙዎች ልብ የተሰበረበት ጉዳይ እጅግ በጣም የሚያሳዝን ከአርቲስት ዳኒ ጋር ተያይዞ ተሰምቶ አይነን ባይን አይተሃል? የትኛው መውለድ ያላየው ይሄው በቃ እጅግ በጣም በእውነት አንዱ ልቤ የተሰበረበት ጉዳይ ማለት ነው። ዳኒን በአካል አግኝቼው አላውቅም፣ ግን የተገረምኩት እዚህ ቦታ በጣም ውስጥ የነካኝ ነገር እስካሁን ልጅ እንዳልወለደ አይ ዶንት ኖ ዋት ኬዝ ምን እንደገጠመው ባላውቅም፣ ግን በዚህ እድሜ ልጅ እንኳን እንደሌለው ስትሰሙ አይኑን በአይን እንዳላየ ስትሰሙ አንዱ ጭንቅ ሲሆን ከዚህ የበለጠ ደግሞ የሚያሳዝን ነገር እጅግ በጣም ብዙዎች አሁን እየተቀባበሉበት ያለውና ቀጣይ ትልቅ ነገርን ለማድረግ ኢትዮጵያውያን የምንችልበት እድል የተዘጋጀለት አንድ ጉዳይ ደግሞ ከዚሁ ቀጥሎ ተናግሮ እንግዲህ በጣም በርካታ ፊልሞችን ሰርተሃል። አሁን ደግሞ ስሰማ እንደውም ደገፍ ብለሃል። ጀርባህን አሞሃል? አው ከረጅም ቢያንስ 20 ምናምን ዓመት ሰርጀሪ ተሰራ። ሲሰራ ሰርጀሪውን ለቃሉ ይቅርታ አብኩቶት ነው መሰለኝ የሰራው ሰው። ኧረ ተው። ቤንድ አድርጓል ጀርባ መሃል ላይ ለረጅም ጊዜ እሱ ነበር አሞኝ የቆየሁት። ይሄ ልጅ ሲሰራ እሱ አሞኝ ነው የሰራሁት በዛን ሰዓት። አሁን ከአንድ ዓመት ከ10 ወር ሆነ ትንሽ ጫንዳልና ከግሬ ጋር አንድ ላይ አጣብቆ ያዘና አስቀመጠኝ። ስለዚህ አሁን ስራ ማትሰራበት ደረጃ ላይ ደርሰሃል? ቲያትር አለኝ የምሰራው፣ ግን በማስታገሻ ፔንኪለር እየዋጥኩ ነው የምሰራው። ምክንያቱም አሁን ብሔራዊ ቲያትር ራሱ ንጉሥ አርማ ላይ አለ። ንጉሥ አርማ ላይ የለሁ። ንጉሥ አርማ ላይ ነበርኩ። አስላመመኝ። በቀን ቅዳሜ የኛ ቲያትር አለ 12 እንግዶች፣ እሑድ ያኛው ቲያትር ነው ያለው፣ ንጉሥ አርማ ነው ያለው። ስለዚህ በምክንያት ተውኩት ነው። እንግዲህ እጅግ በጣም የሚያስደነግጥ ያልኳቸው ማለት ነው። በጣም በከባድ ህመም ሆኖ አንድ ሰው መስታገሻ እየወሰደ ይህንን ትልቅ ስራ ሲሰራ መስማት አይከብድም? በእውነት ይህንን እያደረገ ለረጅም ጊዜ መስታገሻውን እየወሰደ ቲያትሩን ይሰራ ነበረ። አሁን ባለመቻሉ በህመም ምክንያት ማቆሙስ ምንድነው የሚባለው? እጅግ በጣም ከባድና አሳዛኙ ነገር ይሄ ነበር የገረመኝ። ሌላኛው ማለት ነው እጅግ በጣም ልብን ነው የሚሰብረው፣ እጅግ በጣም ውስጥን ነው የሚነካው። ይሄንን የሚመስል ትልቅ ሰው እኔ ግን በእውነት የሆነ ነገር ውስጥ ብፍጨረጨር የሆነ ነገር ማድረግ ይችል ነበር ታውቃላችሁ። ግን አሁን በጣም በሚያሳዝን ሁኔታ አንድ ስህተት ኦልሬዲ ታውቃላችሁ፣ ሰርጀሪ እንኳን ሲሰራ በስቴክል እንዳልተሰራ ስናገር ሰምታችኋልና ጋይስ፣ በጣም አስደንጋጭና አሳዛኝ ነው። በዚህ ልክ ሆኖ ማግኘት ትልቅ ሰው አድርገን ነበር ሁላችንም የምንስለው። በጣም ትልልቅ ነገሮች ያሉት ሰው አድርገን ነበር የምንስለውና ግን ከዚህ ጋር ተያይዞ የኢትዮጵያ ሕዝብ አንዳንድ ጊዜ ሆይ ማለት ላይ ጠሩ ነው። እንደዚህ አይነት ነገር ሲታዩ ሲወጡ በደንብ የመተባበር ነገር አለውና አንድ ትልቅ ዜና ሰማሁ። ክብርና ፍቅር ለተዋናይ ዳኒ ጢሞ ሰኞ ሰኔ 15 በ11 ሰዓት በታላቁ ብሔራዊ ቲያትር እኛ ንጉሥ አርማን ለተዋናይ ዳኒ ጢሞ በክብር እናበረከታለን። እናንተስ ምን ትሰጡታላችሁ? ኑና ቲያትሩን እያያችሁ በትንሽ ብር ትልቅ ክብርና ፍቅር አበርክቱ። በጣም መልካም አሪፍና ምርጥ ተዋናይ ነው ዳኒዬ። በጣም ነው የምንወደው። አብረን ልንሰራ በጣም እንጓጓለን። ናለን ትኬቱ ማግኘት የምትፈልጉ ከታች ስልክ ቁጥር አስቀምጥላችኋለሁ እንዳትረሱ። ሰኞ ሰኔ 15 በታላቁ ብሔራዊ ቲያትር እኛ ንጉሥ አርማን ለዳኒ ጢሞ እናበረከታለን። እናንተ እኛ የንጉሥ አርማን ለዳኒ ጢሞ እናስረክባለን በሚል በጣም ትልቅ የሆነ ኦልሬዲ ትልቅ አቅም ያለው ፕሮግራም እንደተዘጋጀ እየሰማችሁ አላችሁ። በእውነት ይህንን ብችል እኔ በአቅሜ ለመሳተፍ በጣም እፈልግ ነበር። በጣም የገረመኝ ብዙዎቻችሁ ብትችሉ የምር ብትችሉ በምንም አይነት ሁኔታ በምንም አይነት መንገድ የምትችሉላችሁ በአዲስ አበባ አቅራቢያ ያላችሁ ሁላችሁም ይህንን ደርሳችሁ ባካችሁ ይህንን ትልቅ አርቲስት ይህንን ትልቅ ሰው ለሀገር ትልቅ ባለውለታ መሆን የቻለን ሰው ሁላችሁም እንድታበረታቱና የፍቅር ስጦቻችሁን እንድትሰጡትም ጭምር ለማለት እፈልጋለሁ። ብዙዎች ሐሳባቸውን እየሰጡ ደግነቱን፣ ቸርነቱን፣ መልካምነቱን፣ አርአያነቱን ያነሳሉ።
ሁላችሁም እንዳትቀሩ ተጋብዛችኋል። ሰኞ ዕለት ማለት ነው። የፍቅር ስጦታችሁን አድርሱለት። እኔ ግን ስችል አንድ ቀን የፍቅር ስጦታዬን አደርስለታለሁ። ትዕግስትና ጽናት ምን እንደሆነ ስለሚያሳየን ዳኒ ከዚህም በላይ ይገባዋል። እውነቱን ለመናገር ትንሽ የጤና እክል አጋጥሞታል። እሱ ምንም ማለት አይፈልግም፣ ግን በጣም የምንወደው ሰዎች የሚገባውን ነገር ማግኘት እንዳለበት ስለሚሰማን አብሮን እንዲሰራ አብሮን እንዲቆይ የተሻለ ሕክምና እንዲያገኝ ይህ ለዳኒ ብቻ ሳይሆን ለአብዛኞቻችን እውነቱን ለመናገር እና ለዳኒ መታሰቢያ ዝክርም በሉት መከበርም በሉት ብቻ በዕለቱ በጣም ትልቅ ነገር ተዘጋጅቶለታል። በተለያየ ደረጃ ትኬቶች ተዘጋጅተዋል። የተለያዩ ዝግጅቶች አሉ። ዳኒን እናከብረዋለን፣ እናመሰግነዋለን። በብዙ ስቃይ ውስጥ አብሮን ስለቆየ ህመሙን ተቋቁሞ በየሳምንቱ ቲያትር ስለሚሰራ ትዕግስትና ጽናት ምን እንደሆነ ስለሚያሳየን ለዳኒ ምርጥ ነገር ተዘጋጅቷል። ሰኞ 11 ሰዓት እንገናኝ። ንጉስ አርማን ቲያትር የምትወዱትን የኢትዮጵያን ታሪክ የኢትዮጵያን ታላቅነት የምታከብሩበትን ቲያትር ለዳኒ ተዘጋጅቷል። ኑ። በጣም በተለያየ ደረጃ ነው ትኬቱ የተዘጋጀው። ከ5000 ጀምሮ አለ። መደበኛ ትኬቶች አሉ። ቪአይፒ ቪቪአይፒ ትኬቶች ተዘጋጅተዋል። እነሱን እየገዛችሁ ዳኒን አክብሩት፣ ኪነ ጥበብን አክብሩ። አብረናችሁ እንድንቆይ በጤና እንድንቆይ የተሻለ ነገር እንዲገጥመን ተመኙልን። ሰኞ ኑ። የምትችሉ ሁላችሁም ኑ። እዚህ ፕሮግራም ላይ ሁላችሁም ተጋብዛችኋል። ድረሱ። የፍቅር ስጦታችሁን ለዚህ ሰው። በእውነት አንዳንድ ጊዜ ከሞቱ በኋላ የሚነገሩ ታሪኮችን ስንሰማ ነው የኛ ህዝብ የምንቃጠለው ወይም የምናዝነው። ምን ነው ባወቀን የምንለው። እንግዲያውስ አርቲስት ዳንኤልን ለመርዳት ይሄን የሚያክል መልካም ጊዜ፣ ይሄን የሚመስል ወርቃማ ጊዜ የለም። የኢትዮጵያ አጠቃላይ በተለይ በአዲስ አበባ ዙሪያ ያላችሁና ደርሳችሁ መጠየቅ የምትችሉ ሁላችሁ ይሄ ለእናንተ ትልቅ እድል ይመስለኛል። ሁላችሁም ድረሱለት፣ እንድረስለት ሁላችንም። በጣም 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 የእውነት ልቤን ነካ። በሶሻል ሚዲያ ጥሩ እየተንቀሳቀሰ ያለ ከሰሞኑን መነጋገሪያ የሆነው እንግዲህ የዳኒ ጉዳይ ነው። ድንገት ወጥቶ ራሱን ገልጦ በመናገሩ ብናቀውም ግን ዛሬ ሳይሞት የምንደርስበት እድል ይመስለኛል። ዳኒ በጣም እንወዳለን። ሁሌም በስራዎች ጠንክረ እንድትቀጥል አስቡ። ማስታገሻ እየተወጋ ስራውን የቀጠለ ሰው ጋይስ። እጅግ በጣም አነጋጋሪ የሆነው እንግዲህ ነብይ እዩ ጩፋን በተመለከተ ከሰሞኑን አንድ መረጃ አጋርቶ እንደነበረ ብዙዎቻችሁ አስተውላችኋል። ኦልሞስት የማስተርስ ዲግሪውን እንደጨረሰ እና እንዲሁ ደግሞ ሊመረቅ እንደሆነ ባለፈው ዓመት እንደነበረና በእናቱ ሞት ምክንያት እንደተላለፈ ተናግሮ ነበር። ከዚህ ጋር ተያይዞ በጣም መነጋገሪያ የሆነ አንድ ጉዳይ ተነስቷል። ይሄ ጉዳይ ምን ይመስላል? ሌላኛው ደግሞ አወዛጋቢ የሆነ ነገር ከዚህ ተቃራኒ ነገርም አለ። ምንድነው የተነሳው ጥያቄ? የነብይ እዩ ጩፋ የ3ኛ ዲግሪ ወይም ደግሞ የዶክትሬት ዲግሪ አግባብነት ከህግ አንጻር እንዴት ይታያል? ጠበቃና የህግ አማካሪ አያሌው ቢታነኝ እንግዲህ በዚህ 2 ቀን ውስጥ ከፍተኛ የሆነ መነጋገሪያ የሆነ አንድ መረጃ በተለይም ደግሞ በክራይስት አርሚ ቲቪ ወርልድ ዋይድ በተሰኘ ማህበራዊ ድረገጽ ላይ ነብይ እዩ ጩፋ 2ኛ ዲግሪን በቲዮሎጂ በሰኔ 14 2018 ስለሚመረቅ ሁላችሁም ኑልኝ ብሎ ጋብዞናል ማለት ነው። ከዛ ጋር በተያያዘ ደግሞ በ3ኛ ደረጃ 3ኛ ዲግሪያቸውን ወይም ደግሞ የፒኤችዲ ዲግሪያቸውን እየተማሩና ወደ ማጠናቀቅ ላይ መሆናቸውን ተመለከትን። እንግዲህ ከዚህ ጋር በተያያዘ ጉዳዩ ለወሬ የሚበቃ ባይሆንም ነገር ግን እንዲህ አይነት ጉዳዮች ላይ ከፍተኛ ጥንቃቄ መደረግ ስላለበትና የተሳሳተ መረጃም ከሆነ ሊታረቅ የሚገባ ስለሆነ ይህንን ልሰራ ተገድጃለሁ ማለት ነው። በተለይ በትምህርት አዋጁ አዋጅ ቁጥር 1152/2011 ላይ በተለይ በአንቀጽ 40 ንዑስ አንቀጽ 4 ሐመር ውሃ ላይ ምን ብሎ ያስቀምጣል? ለ3ኛ ዲግሪ የሚደረግ ቅበላ 2ኛ ዲግሪ የተመረቀና ተቋሙ ያስቀመጠውን መስፈርት ማሟላት አለባቸው ይላል ማለት ነው። ከዚያ መመሪያውና ደንቦችን ደግሞ ስንመለከት በጣም በጥብቅ ሁኔታ ከሚመለከቱባቸው ጉዳዮች የማስተርስ ዲግሪ መያዝ ብቻውን ምን አይደለም፣ በቂ አይደለም። ምን ያስፈልገዋል? ከከፍተኛ ትምህርት አግባብነትና ጥራት ኤጀንሲ ይህ የማስተርስ ዲግሪ መረጋገጥ መቻል አለበት ወይም አውተንቲሳይዝ መደረግ መቻል አለበት ማለት ነው። ስለዚህ አሁን ነብዩ ወይ 2 እና 3 ማስተርስ አለው ወይ ደግሞ
አለ የተባለው ነገር አግባብነት በሌለው ሁኔታ ወደ 3ኛ ዲግሪ እንዳይሄድ ጥንቃቄ መደረግ መቻል አለበት ማለት ነው። ነገር ግን እስቲ መልእክቱ የተላለፉት መልእክቱ ላይ በፌስቡክ ገጹ ወይ በዚህ በማህበራዊ ሚዲያ ገጹ ላይ የተላለፉ መልእክቶች ላይ ያሉ ክፍተቶችን እንመልከት። የመጀመሪያው ትምህርቱን ከየትኛው ዩኒቨርሲቲ ወይም ኮሌጅ እንደወሰዱ ምን አያደርግም አያመላክትም። አንድ ግልጽነት ስለሚጎድለው ማለት። ሁለተኛ ጽሁፉ ላይ ምክትል ፕሮፌሰር ተብሎ ነው የተገለጸው። ምክትል ፕሮፌሰር የሚባል ማዕረግ አለ? እኔ አላውቅም። እንግዲህ የምታውቁ ከሆነ እናንተ በታች ኮመንት ሊንክ ላይ አስቀምጡልኝ። ይህ ምክትል ፕሮፌሰር የተባለው ሰው ማን ነው? በምን ደረጃ ነው ፕሮፌሰርነቱን ያገኘው? ምንድነው ዕውቀቱ የሚለውን ነገር ምን ማድረግ አለብን ማለት ነው ማወቅ መቻል አለብን ማለት ነው። ሌላው የዶክትሬት ዲግሪ ወይም 3ኛ ዲግሪ ለማስተርስ ያልተገለጸው ተቋም ዕውቅና አለው ወይስ የለውም የሚለው ነገር መታየት አለበት። ይሄ ተቋም በተለይም ደግሞ 3ኛ ዲግሪውንም ሆነ ማስተርሱን እያስተማረው ያለው ተቋም ይህንን የዶክትሬት ዲግሪ ለማስተማር የሚያስችል ዕውቅና ፈቃድ ተሰጥቶታል ወይስ አልተሰጠውም የሚለው ነገር በጣም በጥንቃቄ መታየት መቻል አለበት። ምክንያቱም የተሳሳተ መረጃ ብዙ ሰዎችን ይዞ ገደል ይገባል ማለት ነው። ማስተርስ ዲግሪ ደግሞ በከፍተኛ ጥራትና ምናምን ባለስልጣን ያልተረጋገጠ እንደሆነ ተበልተሃል ማለት ነው። መረጃዎቻችንን እየተከታተልን እናያለን። እንግዲህ ስህተትም ካለ ይህንን ስህተቱን እንዲያርም አሊያም ደግሞ ለዚህ ቪዲዮ እንዲህ ነው የሚለውን ነገር ምላሽ እንዲሰጠው ለሚመለከተው አካል እንዲደርስ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። አመሰግናለሁ። በዋነኝነት እያነሱ ያሉት በሶሻል ሚዲያ የሚንቀሳቀሱ አካላት የመጀመሪያው ይህንን ማዕረግ እየሰጠ ያለው የተኛው ተቋም ነው ማን ነው የሚል ጥያቄ አልተመለሰም። በተጻፈውና በተገለጸው በፌስቡክ ኦልሬዲ ፔጃቸው ላይ ፖስት በተደረገው ሐሳብ ላይ አንደኛ ከማን ነው የሚያገኘው እምል አልተቀመጠም። ሁለተኛ ደግሞ 3ኛ ዲግሪውን ኦልሬዲ በአጭር ጊዜ ውስጥ የሚል ጥያቄ ተነስቷል እና ይሄ ከምን አንፃር ነው? እንዴት ሊሆን ይችላል? በአጭር ጊዜ እንዴት ይሆናል? ህግን ያሟላ ነው ወይ የሚል ጥያቄዎች እንግዲህ በስፋት እየተነሱ አሉ። ሌላኞቹ ደግሞ እንደዚህ ይላሉ። እሺ ሰሞኑን ደግሞ እዩ ጩፋ በማስተርስ ተመርቋል እና ደግሞ ፒኤችዲውን በቅርብ ነው ካሚንግ ሱን አይነት ነገርም ማስታወቂያ አይተናልና በጣም ብዙ ሰው ነው እየተንጫጫለው። አማኙም በጌታ ያልሆነውም ሰው እንዴት ሊሆን ይችላል ብሎ ቀውጢ ነው እየፈጠረ ያለውና ምንድነው ማስተርስ ሊመረቅ አይችልም ነው? አልተማረም ነው? ምንድነው ማለት የፈለጋችሁት ነገር ምንድነው? የመጀመሪያው እኔ እሱን ነው ጥያቄ የፈጠረብኝ። እና ማንንም ነው እኮ ማስተርስ የሚማረው እንዴ? ዘበነ እንኳን ዶክተር እኮ ነው። ሌላው ነገር ተውትና እና ምንድነው እንደዚህ እንደ ብርቅ ያደረገባችሁ ነገር ማስተርስ ዲግሪ ማለት ነው። አንደኛ እሱ ነው። ሁለተኛ ደግሞ እንደው አልተማረም ወይ ደግሞ ትክክለኛ አይደለም እንደው ማለት ደግሞ የፈለጋችሁ ከሆነ ምናልባት መረጃ ማቅረብ እኮ ነው። በቃ ላይ መረጃ ዘመን ነው። ታቀርባለህ፣ ሰው ይሰማሃል። ግን እንደዚህ በቃ በጨበጣ ግን አይደለም ብለህ መከራከር ሰው የሆኑ ስለምትጠላው ብቻ ግን ማድረግን ተገቢ ነው ብዬ አላምንም። እኔ ግን ያለብኝ ጥያቄ ፐርሰናል ግን ጥያቄ ምንድነው ማስተርሱን ከጨረሰ በኋላ ፒኤችዲውን ደግሞ በቅርብ ምትላት ዜና ግን ትንሽ እኔንም ጥያቄ እንድፈጥር አድርጎኛል። ማስተርሱ ላይ ሳይሆን ማስተርስ ገና ሊያልቅ ነው። እሺ እንደው አመት እንኳን ሆነ እንኳን ብንል በቅርብ ወራት ነው ደግሞ የሚለውና በዛ ደግሞ ፒኤችዲውን ያገኛል ደግሞ ማለት ግን የተወሰነ ግን አጠያቂ ነው። ስለዚህ እዛ ላይ ክላሪፊኬሽን ያስፈልጋል። ምናልባት ወይ የታይፒንግ ኢረር ሊሆን ይችላል ወይም ደግሞ አይዱ ነው አላውቅም፣ እሱ እርግጠኛ መሆን አልችልም። እሱ ግን የእውነትም ግን ጥያቄ ደግሞ ያስነሳል። ስለዚህ ማስተርስ ዲግሪውን እኔ ምንም ግን ፒኤችዲውን በቅርብ ደግሞ እንዲተከታትሎ ደግሞ በቀላል ሁኔታ ፒኤችዲ ይገኛል ብዬ ማለት በጣም ድካም የሚጠይቅ በጣም ልፋት የሚጠይቅ ሀስል ያለው ጊዜን ጉልበትን በጣም ነገር የሚፈልግ ነውና እሷን ግን ያው ክሊር ብታረጓት ጥሩ ነው። መልካም እንግዲህ ከሰሞኑን መነጋገሪያ ሆነዋል ሁለት ሀሳቦች ኦልሬዲ በዋነኝነት ምን አገባ አንተ ማነ ለምን ትጠይቃለህ? እሱ ጋር ሲመጣ ነው እንደ ማስተርስ ትልቅ ሆኖ ማንም ያገኘለ እንደጀምል ጥያቄ የመጀመሪያው ሲሆን ሁለተኛዎቹ እንግዲህ ቅድምም እንዳያችሁት እንዴት ሊያገኝ ቻለ በምን እንግዲህ ብዙዎች መነጋገሪያ አድርገውት ይሄንን ሐሳብ ይታያል። እስኪ እናንተ እንዴት ነው የምትሉት? እዩ ጩፋ ያገኘበት መንገድ እንዴት እናንተ ጋር ይታያል? ሐሳባችሁን አስቀምጡ። እነዚህ ሁለት ሐሳቦች ግን በስፋት በሶሻል ሚዲያ እየተንሸራሸሩ አሉ። ጋይስ በኢትዮጵያ ውስጥ በጣም የሚያሳዝኑ ንግግሮችን ባይም ግን እጅግ በጣም ያሳዘነኝ በሶሻል ሚዲያ እንግዲህ በተለይ ከዜና ጋር ተያይዞ ጥሩ ነገሮችን አቅርቦ አርአያ ከሆኑ ሰዎች መሃል አድርጌ የማስበው አንድ ሰው አለ፣ ይደነቅ ቃሲም ማለት ነው። እጅግ በጣም ደንግጫለሁም። እንዴት እንደዚህ ልል ቻለም ብያለሁ። አንድ ግን
ቀላል የሚመስል አንድ ንግግር በሶሻል ሚዲያ ፖስት አድርጓል። ይህ ንግግር ከምን ጋር ነው የሚገናኘው ወይም ለምንድን ነው ይህንን የተናገረው የሚል ጥያቄ ሲኖር ምን አለ? ለማንኛውም ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስኪ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስቲ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት እስቲ ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢል አይ ነው ቢል ምናምን እንደሚያሳድ ኑሮ በአገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። የምርም ነው የሚመስለው፣ እንደ ቀልድ የተናገረ አይመስልም። አስተውላችሁ እንደሆነ በማርያም እያለ እየተናገረ ነውና ይሄ ነገር በጣም ነገሮች መክበዳቸውን በሶሻል ሚዲያም ብቻ ሳይሆን በሀገራችን ውስጥ ያለው ነገር እጅግ በጣም ጨካኝ ጥርስ ያወጣ መሆኑን ልብ ያስባለን ነገርም ሆኗል። ከባድ መሆኑን እንግዲህ ብዙ ነገሮች በጣም ብዙ ነገሮች እየነደዱ አሉ። ብዙ ነገሮች ፈር እየለቀቁ አሉ። በጣም የሚያሳዝኑ ነገሮች እየተሰሙ አሉ እና ከዚህ አንጻር በጣም ጠንካራ አድርጌ ከሚወስዳቸው ሰዎች የተሻለ ነገርን ነገ ይሰራል ብዬ ከማስባቸው ሰዎች እንዲሁ ደግሞ ጥሩ ኑሮም ይኖራል ብዬ ከማስባቸው ሰዎች መሃል ነውና እንደዚህ ብለው በሶሻል ሚዲያ ሰሞኑን ፖስት አድርጎ እንግዲህ በጣም ብዙዎች እየተቀባበሉት ነው። ሌላው ደግሞ ከዚህ ንግግሩ ጋር ተያይዞ እየተነሳ ያለው ትችት ምን እንደሆነ ታውቃላችሁ? የሆነ ጊዜ አንድን ቪዲዮ ሰርቶ ነበር። እሱ ወደ ውጭ ሀገር መሄድ የምትፈልጉ ይህንን ተቋም ብሎ አንድን ተቋም አስተዋውቋል ምናምን አይቲንክና ከዛ ጋር ተያይዞ ሰዎች አንተ ለሌሎች እንዲወጡ እየተናገርክ እንዴት ነው ለራስ መውጫ ያጣኸው? ስለዚህ የኢትዮጵያ ሕዝብ ገንዘብ እንዲበላ ነው አይደለም ያደረከው የሚል ጥያቄና ከዚህ በፊት እሱ ከሰራው መረጃ ጋር የሚቃረን ጥያቄ ደግሞ ሲጠይቅ ለገንዘብ የሰራው እንጂ እውነተኛ የሆነ ነገር እንዳልነበረ ሌላ ጥያቄ አስነስቶ እንግዲህ ሶሻል ሚዲያ ላይ አውቃህ የኢትዮጵያን ሕዝብ ካዝበላ በኋላ አሁን ራሴ ለመውጣት መንገድ አጣረን ላንተ የማይሆኑትን ለምን ለሕዝብ ጠቀምክ ነው ማስታወቂያ። ብዙ ጊዜ ችግሩና ጥያቄው ይሄ ነው። ለማንኛውም ግን ከሰሞኑን ያለው ነገር ተስፋ አስቆረጠ ይመስላል። በኢትዮጵያ ውስጥ አሁን የሚንቀሳቀሱ የሚታዩ ነገሮች ተስፋ አስቆራጭ ከመሆናቸው አንጻር ይመስለኛል። ይደነቅ እንግዲህ ይህንን የተናገረው። ለማንኛውም ሰሞኑን መነጋገሪያ ከሆኑ አንዱ ነው። እናንተ ምንድነው የምትሉት? በኢትዮጵያ ውስጥ ያለው ነገር ተስፋ ሰጪነቱ ምን ይመስላል? እንዴት ይታያል እናንተ ጋር? እንደውም ተደላድሏችሁ ጥሩ የሆነ ነገር ውስጥ ሆናችሁ በቃ ድልድል ብሎ የሚኖር ሰው ማን ይሁን? አልጠበኩም እንደዚህ ይሆናል ብዬ። ቢያንስ ሌላ አንድ ስራ አጣ ቁጭ ያለ ወጣት ብናገር ብዙም ላትሉ ትችላላችሁ። ግን በዚህ ልክ ለብዙዎች ይሆናል ብለን የምናስበው ሰው እንደዚህ ብሎ ከተናገረ በእርግጥም ኢትዮጵያ ውስጥ የከፋ ነገር አለ ማለት ነው። ብዙዎች ብለው ሐሳባቸውን እየሰጡ ነው። እናንተ ምንድነው የምትሉት? ሐሳባችሁን ልታጋሩኝ ትችላላችሁ። ለማንኛውም ሁል ጊዜ ወደ እናንተ አዳዲስ ነገሮችን አጣርተን ወደ እናንተ የምናደርስበት እንዲሁ ደግሞ ሐሳብ እንድትሰጡ ለእናንተ ከንስተ የምናደርግበት ይህ አቡክ ሚዲያ ነው። ሳብስክራይብ አድርጋችሁ ቤተሰብ እንድትሆኑ እጠይቃችኋለሁ። አንድ በቅርብ እናንተን የምናመሰግንበት ትልቅ ፕሮግራም ይኖረናል። ለማንኛውም ለዛም ሁላችሁም በጥሩ መልክ ወደፊት እንድንገሰግስ ቤቱን ሳብስክራይብ አድርጋችሁ ቪዲዮውን ለብዙዎች ሼር ማድረግና ላይክ ማድረግ አዘንጉ። ይህ አቡክ ሚዲያ ነው። ሰላም